ዛሬ የምንማርበት የትምህርታችን ርዕስ ጥሎ ማንሳት የሚል ነው። ዛሬ አንድ ሰው የሆነ ነገር ይጥላል። ሃሌሉያ። ጌታ የሰጠኝን መልእክት ነው ማካፈላችሁ። ጥሎ ማንሳት በሚል ነው የምንማረው። የምንጀምርበት የመጽሐፍ ቅዱስ ክፍል የማቴዎስ ወንጌል ምዕራፍ 15 ቁጥር 30 ላይ ያለውን ነው። በጌታ በኢየሱስ ስም አነበዋለሁ። ብዙ ሕዝብም አንካሶችን፣ እውሮችንም፣ ዲዳዎችንም፣ ጉንድሾችንም ሌሎችንም ብዙ ይዘው ወደ እርሱ ቀረቡ። በኢየሱስም እግር አጠገብ ጣሏቸው፣ ፈወሳቸውም። መንፈስ ቅዱስ በዚህ ጉባኤ መካከል አለ። እግዚአብሔር አለ። ዛሬ አንድ ነገር ይጣላል፣ የሆነ ነገር ይነሳል። ዛሬ ያስቸገረንን ነገር እንጥላለን፣ የሚያስፈልገንን ነገር እናነሳለን። የሚገርማችሁ ጌታ ኢየሱስ በአካል በተገለጠበት ዘመን እግሩ ስር የሚወድቁ ብዙ ነገሮች ነበሩ። ከነዚህ ነገሮች አንዱ የተጨነቁ፣ የተቸገሩ፣ የታመሙ ሰዎች በሚያገለግልበት ስፍራ ሁሉ ሰዎች የቸገራቸውን በቤታቸው የተቀመጠ በበሽታ ረጅም ዘመን ያሳለፈን ነገር አምጥተው ኢየሱስ እግር ስር ይጥሉት ነበር። እነዚህ ችግራቸውን የት ሄደው ማስወገድ እንዳለባቸው የሚያውቁ ብዙ ቦታ ለባለ መድኃኒት ገንዘባቸውን ሰጥተው የጨረሱ ነገር ግን መፍትሄው ኢየሱስ እንደሆነ የገባቸው ለዘመናት በቤታቸው ያለ ሽባ ሆኖ የተቀመጠ ጉዳያቸውን ሰብስበው የመጡ ናቸው። እግዚአብሔርን ያወቀ እግዚአብሔር የገባው የኢየሱስ የስሙ ስልጣንና ኃይል የተረዳ ሰው ጉዳዩን ይዞ የሚመጣበትን ስፍራ ያውቀዋል። በዚህ ዘመን በኢትዮጵያ ኮንቴክስት አሁን ባለው ሁኔታ በሃይማኖት ቤት ውስጥ መፍትሄ ፍለጋ የሚሄዱ ሰዎች እማን ጋር ሄደው ጉዳያቸውን እንደሚጥሉ ታውቁታላችሁ። ጉዳያችንን ይፈቱልናል ብለው የሚያስቡት አማልክት ጋር ሄደው ይሳላሉ፣ ይንከባለላሉ። ፈውስ፣ ምህረት፣ ጸጋ፣ ኃይል ግን ያለው በኢየሱስ እግር ስር ሲጥሉት ነው። ኢየሱስ የተጣለውን ነገር ፈውሶና ቀይሮ አዲስ አድርጎ መስጠት የሚችል ጌታ። ሃሌሉያ! ኢየሱስ ጌታ። የሚገርማችሁ ነገር እነዚህ ሰዎች ረጅም ዘመን ሽባ በእጃቸው ይዘዋል፣ ግን አልተፈወሰም። አሁን ዛሬ በጌታ በኢየሱስ ስም በቤታችሁ ሽባ ሆኖ የኖረ ጉዳይ፣ ይሄ ነገር መራመድ አይችልም በቃ ትተነዋል ያላችሁትን ነገር ታመጫዋለሽ። ኢየሱስ ያቀናዋል። ኢየሱስ ይፈውሰዋል። ኢየሱስ ደና አድርጎ ይሰጣል። አሁን የምንነጋገረው ስለ መጣል ጥበብና ስለ ማንሳት ኃይል ነው። የመጣልን ጥበብ ያላወቀ ሰው የማንሳትን ኃይል ሊቀበል አይችልም። የት ቦታ መጣል እንዳለበት ያላወቀ ሰው ከየት ቦታ ማንሳት እንዳለበት አያውቀው። ስለዚህ የት ነው የጣልከው ጉዳይህን? የት ነው ያስያዝከው ጉዳይህን? ኢየሱስ ጋር የመጣ ነገር ሁሉ ሕይወት ይዘራል። እነዚህ ሰዎች ምን አይነት ሰዎች ናቸው ይለናል መጽሐፍ ቅዱስ? ጉንድሾች ናቸው ይላል። ጉንድሽ ማለት የማይራመድ የተቆራረጠ ሰውነት ያለው፣ ዲዳዎች መናገር የማይችሉ፣ እውሮች ማየት የተሳናቸው፣ እነዚህን ሁሉ አንካሶችን እያነከሰ በትክክል መራመድ የማይችል ማለት ነው። እነዚህን ሁሉ አምጥተው ከኢየሱስ እግር አጠገብ ምን አሏቸው ነው የሚለው? እስቲ ጣሏቸው በሉ። የተጣለው ነገር መራመድ ያቃተው ነው፣ ማየት የተሳነው ነው፣ ጉንድሽ ነው። ለዘመናት በቤት ውስጥ የተቀመጠ አደገኛ የሆነ ጥያቄ ነው። ዛሬ አይናቸው ያልታወረ፣ እጃቸው ያልተቆረጠ፣ እግራቸው ያልተቆረጠ፣ መራመድ ያልተሳናቸው ነገር ግን በቤት ውስጥ ከብዙ ጥያቄ ጋር ሽባ ከሆነ መንፈስ ጋር የእግዚአብሔርን ክብር ማየት ከተሳነው አይን ጋር የተቀመጡ ብዙ ሰዎች አሉ። እነዚህ ሰዎች ሊበራላቸው የሚችለው ተስተካክለው መራመድ የሚችሉት በእውነትና በሕይወት መንገድ ላይ መቆም የሚችሉት ማንን ሲያገኙ ነው? ኢየሱስን ሲያገኙ። ኢየሱስን ያገኘ ይራመዳል። ኢየሱስን ያገኘ ያያል።
እግዚአብሔር በዚህ ቀን ይሄን ቃል እየሰማችሁ በቤታችሁ የተቀመጠ ዛሬም ይዛችሁ የመጣችሁትን ጉዳይ በፊቱ ትጥሉታላችሁ፣ አንስቶ ደና አድርጎ ይሰጣችኋል። የሰበሰቡ ቆሻሻ ይዘው አዲስ አድርገው ሰርተው የሚያወጡ ሰዎችን እናውቃለን። አሮጌ ዕቃ የሚሰበስቡ ፋብሪካ አስገብተውት አድሰው የሚያወጡ ሰዎች አሉ አይደል? እናንተ አገልግሎት አይሰጥም ብላችሁ ጣላችሁትን ይሰበስቡና ወስደው ማሽን ላይ አስገብተው ፋብሪካ አስገብተው ታድሶ ተስተካክሎ አገልግሎት ሰጪ ሆኖ ይመጣል። ይኸው ኢየሱስ ጋራ መጥቶ ሳይታደስ ይወጣ ምንም የለም። ዛሬ በጌታ በኢየሱስ ስም ይዘኸው የመጣ ያነከሰ ነገር ሁሉ ይስተካከላል። ደና አድርጎ ሰርቶት አበጅቶት ይሰጥሻል። ይሄን የሚያደርገው ሁሉን ስለሚችል ላንተ ያቃተ ላንቺ ያቃተሽ ለኔ ያቃተኝን እሱ ማድረግ ይችላል። ምንድነው ለመሆኑ ልክ እንደዚህ ሽባ ሆነው መጥተው ተፈውሰው እንደሄዱት ሰዎች በቤታችን ያለው ጉዳይ ወገኖቼ ወላጆቻቸው ናቸው አንዳንዶቹን ተሸክመው አምጥተው ጌታ እግር ስር የጣሏቸው። ጌታ እግር ስር የጣሏቸው ወላጆቻቸው ናቸው። ሲያመጡት ሽባን ሲወስዱት ደህና ነው። ሲያመጡት አይነ ስውር ነው፣ ሲወስዱት አይናማ ነው። ስትጥለው አጉል ነው፣ ስታነሳው ግን ደህና ነው። ኢየሱስ እግር ስር ጣለው እንጂ ያመጣው ነገር ምንም የቱንም ያህል ይበላሽ ደህና ይሆናል። በኢየሱስ ስም ደህና ይሆናል። የታመመ ትዳር ደህና ይሆናል። የታመመ ቤተሰብ ደህና ይሆናል። አልከፈት ያለ አይን ይገለጣል። ማጋ ሲጣል ኢየሱስ ጋር ሲጣል። ስለዚህ መጣል ያለብን ነገሮች መጽሐፍ ቅዱስ ምን እንደሆኑ ይናገረናል። ይኸውላችሁ ከመዝሙረኛው ዳዊት ሐሳብ ጀምራለሁ። ዛሬ ጥለህ የምትሄደውን ነገር እግዚአብሔር ይነግርሃል። የመጀመሪያው ሐሳብ ትካዜህን በእግዚአብሔር ላይ ጣል። ይኸውልህ እንድትጥል ነው የተነገረ፣ እያምነሸነሽከው እንድትኖር አይደለም። አንዳንድ ሰዎች መከራ ሲገልጡ ራሱ አጣፍጠው ነው ወጋው አጣፍቶ በቃ መከራ ችግር ስቃይ ምናምን አጣፍቶ ተሽሞንሙኖ ጀቧብኖት ነው የሚኖረው። እንደሱ አይደለም የተነገረን። ትካዜ የተባለውን ነገር በሙሉ በማን ላይ መጣል እንዴ? ትካዜ እንደ ደና ዕቃ ፍሪጅ ውስጥ ይቀመጣል ወይ? አይበላሽ የተባለ ነው የሚመስለው። ያንዳንዱ ትካዜ በቃ ሴቭ አድርጎት ነው የሚቀመጠው። ዛሬ እንጥላለን። አሜን አሜን። በእውነት እኔ የታዘብኩት ነገር ብዙ ሰው በትካዜ ውስጥ ይኖራል። በምድሬ ላይ ያየሁት ነገር አንዱ እስራት ይሄ ነው፣ ትካዜ። ደስ አይልም ወገኖቼ። ሰው በተለያየ አይነት ትካዜ ውስጥ ነው የሚኖረው። በየመንገድ ዳሩ የምታዩት ሰው ትካዜ ወድቆበት ነው የምታየው። እያየህ አያይህም፣ እየተናገርከው አይሰማም። ይሄ ትካዜ ነው ወገኖች። መጽሐፍ ቅዱስ ሲናገር እንደ አይነት ትካዜ መጣል ያለበትን ስፍራ ይነግራል። አሁን እግዚአብሔር አትተክዝ አላለህም። ከኔ ጋር ናችሁ? አትተክዝ አላለህም። ትካዜ ሊመጣ ይችላል በምንም። ይሄ ትካዜ የሚለው ያሳለፍከው መከራ የፈጠረብህን ሐዘን እያብሰለሰልከው መኖር ማለት ነው። ከዛው ሚሞሪ ጋር ከዛው ክፉ ሐሳብ ጋር ቂም ሊሆን ይችላል፣ በቀል ሊሆን የተጎዳህበት ነገር ሊሆን ይችላል። እሱን እያብሰከሰኩ መኖር ማለት ነው። ይሄ መጣል ያለበት ነው በጌታ በኢየሱስ ስም። ከህዝባችን ላይ ይውደቅ፣ ትካዜ ይውደቅ፣ ሐዘን ይውደቅ። ብቻ የሚያናግር እንዳበደ ሰው የሚያደርግ መንፈስ የተወጋ ይሁን። ትካዜህን በማን ላይ ጣለው ተባልክ? በእግዚአብሔር ላይ ጣሉ። የታመሙትን ሁሉ አምጥተው እግሩ ስር ሲጥሉት ደህና አድርጎ ሰጣቸው። ትካዜ ትጥላለህ፣ ደስታ ይዘህ ትነሳለህ። በቃ ዛሬ ይዘህ የመጣኸውን በሙሉ ጥለህ ነው መሄድ ያለብህ። ይወድቃል በኢየሱስ ስም። እንደ እግዚአብሔር ቃል እናገራለሁኝ። የያዝከው አእምሮህን ለዓመት ለ6 ወር የተቆጣጠረ ትካዜ ዛሬ ይወድቃል፣ ዛሬ ይፈርጣል፣ ዛሬ ይፈጫል። እግዚአብሔር በሐዘን ፈንታ የደስታ ዘይትን ይቀባሃል። ክብር ለጌታ ይሁን። ትካዜህን በእግዚአብሔር ላይ ጣል አለ። ጣል መጣል በነገራችን ላይ ላለማንሳት እኮ ነው። ካልተስተካከለ አታነሳው ማለት ነው። በቃ እነዚህ ነገሮች 1-3 ነጥቦችን ልንገራችሁ፣ በደንብ አስተውላችሁ ስሙኝ። ጥሎ ማንሳት በሚለው ሐሳብ ውስጥ ጥለህ ድጋሚ ማታነሳው ነገር አለ። አንደኛ ጻፉት። ጥለህ ድጋሚ ማታነሳው ጉዳይ አለ። ዞር ብለህ አታየውም። በቃ ከዛ በኋላ ዞር ብለህ አታየውም። አንደኛው እሱ። ሁለተኛ ጥለኸው እግዚአብሔር አስተካክሎልህ
የምታነሳው ነገር አለ። ሁለተኛው ጥለኸው ምን ሲል ሲስተካከል የምታነሳው ነገር አለ። ለምሳሌ ሽባ ይዘው መጥተው ሚራመድ ልጅ ይዘው ተመለሱ አይደል? ይሄ አንዱ አሰራር። ሶስተኛው ራሳችንን በእግዚአብሔር ፊት ዝቅ አድርገን እንድንኖርና እንድንጥል መጽሐፍ ቅዱስ ያስተምረናል። ራሳችን ማንነታችንን ሁሉ ጊዜ ከእግዚአብሔር ጋር መኖርን የሚያሳይ ቃል ነው። ራስን በእግዚአብሔር ላይ መጣል። ማንን አልኳችሁ? እኔ ራሴን የጣልኩበት እግዚአብሔር ከሆነ ሰው ጣለኝ ብዬ አልጨነቅም። ዘመድ ጣለኝ ብዬ አልጨነቅም። ሁኔታ ተወኝ ብዬ አልጨነቅም። የያዘኝ የእግዚአብሔር እጅ ስለሆነ በሱ ተደግፌ እኖራለሁ። ክብር ለኢየሱስ ይሁን። ስለዚህ መጀመሪያ ጥለህ ጨርሶ ማታነሳው ጉዳይ አለ። እሱ ምንድነው ካላችሁ ላብራራላችሁ። ትካዜ መልሰህ ታነሳዋል። ከኔ ጋር ናችሁ? ትካዜህን በእግዚአብሔር ላይ ጣል ይላል መጽሐፍ። ከጣልከው በኋላ ድጋሚ ፈልገዋለሁ አንድ ጊዜ እግዚአብሔር ሆይ ስጠኝ ይባላል እንዴ? አይባል። ትተኸው ነው የምትሄደው። በቃ እሺ፣ ቂምን፣ በቀልን፣ ጥላቻን ትጥለዋለህ። መልሰህ ትፈልገዋለህ እንዴ? እጭራሽ። መርዝ መጀመሪያ የሚጎዳው ብልቃጡ ነው። ቂምም፣ በቀልም፣ ክፉ ሐሳብም መጀመሪያ የሚመርዘው ሰውየውን ነው። እነሱ ተናግረው ዞር ሊሉ ይችላሉ። አንተ ውስጥ ግን የተቀመጠው መርዝ እየበላህ ነው የሚኖረው። እየበላህ መጣል ያስፈልጋል ወገኖቼ። ቂም ሳይጥሉ መሄድ ከነበሽታ መኖር። እግዚአብሔር ፊት መጥቶ ማውረድ ያስፈልጋል። ሃሌሉያ። ማውረድ በቃ ቀለል አድርገህ ጥለህ እየጣልክ ካልሆነ አትችለውም ወንድሜ። እየጣልክ ሲገፉ እየጣልክ መሄድ። እንደውም ወደፊት በደም መፈናጠር ነው የሚያስፈልገው። ከኔ ጋር ናችሁ? ኃይሌ ገብረስላሴ እየሮጠ አንድ ጊዜ ፖልቴርጋት የሚባል የኬንያ ሯጭ ይከተሏል። እንደውም የሚመራ የነበረው ፖልቴርጋት። ከዛ ኃይሌ ገብረስላሴ ዙሩን እያከረረው ጫፍ ላይ መግቢያው ጋር ሲደርስ ለጥቂት አለፈው። ታውቃላችሁ? ቪዲዮን ካያችሁት ለጥቂት ሲያልፈው በክንዱ ይዞ ሰውየው ጀርባውን ሲመታው የበለጠ ተፈናጥሮ ገባ። ሃሌሉያ። ክብር ለጌታ ይሁን። የአንዳንድ ሰዎች የግፍ ጡጫ አንተን ወደ ስኬት ያፈጥናል። ወደ ስኬት፣ ወደ አሸናፊነት የሚያሻግር። በቃ ይኸው ሲገፉን ኢየሱስ ጋር ደረሱ። ጀርባው ይጠና ሲሉ እዛ ቤት እያለን ጀርባቸው ይጠና እየተባለ ሲያጠኑን፣ መጽሐፍ ቅዱስ አያጠኑም፣ እኛን ሲያጠኑ እኛ መጽሐፍ ቅዱስ እያጠናን ጀርባው ይጠናያ የለንም። እኛ ተጠንተን አልቀን ወጣን። ኢየሱስ ጌታ። አልገባቸውም እንጂ መጀመሪያ ኢየሱስ አጥንቶናል። እኛ አጥንቶናል። እነዚህ ለኔ ናቸው ብሏል መጀመሪያው። አንዳንድ ጊዜ መገፋት ጥሩ ነው፣ ይገለም ጥሩ ነው። በቃ ሲገፉን ኢየሱስ ጋር አጣበቁ ነው። ትዝ ይላችኋል አይነ ስውር ሆኖ የተወለደው ያ ምስኪን ሰው በዮሐንስ ወንጌል ምዕራፍ 9 ላይ ያለው የሱን ታሪክ ነው እኔ በዜማ ያልኩላችሁ። ስመሰክር አይኔን እንዳበራ አይሁድ አይንህን ያበራልህ ማን ነው ሲሉት ኢየሱስ ነው አላችሁ። ደግመው ይጠይቁታል። እንዴ ለምን ደግማችሁ ትጠይቁኛላችሁ? ነገርኳችሁ አሰሙም እንዴ? ያበራልኝ ኢየሱስ ነው። ወላጆቹን ይጠሯቸዋል። ይሄን ሰው አይኑን የገለጠው ማን ነው? ያከፈተው ማን ነው ሲሉ እሱ ሙሉ ሰው ነው። ስለራሱ ይናገር፣ ጠይቁት። ሙሉ ሰው ነኝ መቼም ዝም አልልም። አዮ ሙሉ ሰው ነኝ መቼም ዝም አልልም። ያለኝ ኢየሱስ ነው ለዘላለም። ሰውየውን ሲያስጨንቁት መጨረሻ ላይ ሰውየው አይኑ ብቻ አይደለም የበራው፣ ልቡም በርቷል። አደገኛ ሰው ነው። እግዚአብሔር ባይዘው የሆነ ነገርን ሲከፍተው አብሮ ፓኬጅ ነው የሚሰጥ። አይኑን ብቻ ሳይሆን ምላሱንም አደገኛ አድርጎታል። ሃሌሉያ። አልገባችሁም ያልኩት? አይን ሲገለጥ ምላስም አብሮ ነው የሚከፈተው። ማንም የማይቋቋመው ወደረኞቻችሁ የማይቋቋሙት ጥበብና አንደበት አይደለም ይላል ይሰጣችኋል ነው የሚለው። ከዛ ምን አላቸው? እናንተ ደግሞ ደቀ መዛሙርቱ ልትሆኑ ትወዳላችሁ ሲላቸው ያን ጊዜ ከመቅደስ ገፍትረው አስወጡት። የሚደንቀኝ ከዚህ በኋላ ያለው ልክ ሰውየው ወደ ውጪ ሲወጣ የኢየሱስ ደረት ላይ አረፈ።
ለካ ኢየሱስ መቅደስ ውስጥ የለም ውጪ ሆኖ ነው የሚጠብቀው እየሰማህ ነው ወደ ውጪ ሲጥሉት መጥቶ ያረፈው የኢየሱስ ደረት ላይ ገፍተው እንዳወጡት ሰምቶ አገኘው ይላል አንተ በእግዚአብሔር ሊታምናለህ አለው ጌታ አምንበት ዘንድ እሱ ማን ነው ሲል ካንተ ጋራ የሚነጋገረው እርሱ እኔ ነኝ አለው ወድቆ ሰገደለት ይላል ክብር ለኢየሱስ ይሁን ሃሌሉያ ስግደት የሚገባው ጌታ ኢየሱስ ነው የአብ ልጅ ክርስቶስ እሱ የእግዚአብሔር ልጅ ነው በመንፈስ ቅዱስ የተሞላ እግዚአብሔርን ቃል ያወቀ ሁሉ ስግደቱን ወደ አንድ አቅጣጫ ብቻ ያደርጋል ያዳነውን ያከብራል ለክርስቶስ ይሰግዳል ያኔ አትስገድልኝም አላለውም ምክንያቱም በስጋ የተገለጠ አምላክ ስለሆነ ስግደቱን ተቀበለው ወገኖቼ መገፋት ኢየሱስ ጋር ያደርሳል ምላችሁ ይሄንን ነው ሰውየውን ከመቅደስ ሲያወጡት እሱ ከማጋ ተገናኘ ከኢየሱስ ጋር ያስወጡሽ እንጂ የሚያገኘሽ ኢየሱስ ነው አሁን ብዙዎች የተገፉ አሉ ሲወጡ የተገናኙት ከክርስቶስ ጋር ነው እግዚአብሔር በዚህ ዘመን በቦታ አይገደብም ከኔ ጋር ናችሁ እግዚአብሔር የሰው እጅ በሰራው መቅደስ ውስጥ አይኖርም እስቲ አይኖርም በሉ አሁን አንተነ ማደሪያ አንቺ ነሽ ማደሪያ የመንፈስ ቅዱስ ቤት አንተነ የመንፈስ ቅዱስ ማደሪያ አንተነ ስለዚህ ጥለን የማናነሳቸው ጉዳዮች አሉ ስንገፋ ደግሞ ምን ደርስባቸው ቦታዎች አሉ ቂምም ቢሆን በቀልም ቢሆን እሱን በእግዚአብሔር ፊት እንጥለዋለን ደግመን ግን አናነሳው አናየው ሁለተኛው ጥለን ደህና ሲሆን የምናነሳው ጉዳይ ነው አልኳችሁ ወገኖቼ የቱንም ያህል ትዳር ቢታመም አይጣልም ተጥሎ አይቀርም እስኪታከም ድረስ በጌታ ፊት ይቆያል ከኔ ጋር ናችሁ ትዕግስት በትዳር ዙሪያ በልጆች ዙሪያ ያስፈልጋል በዘመናችን እኔ የሚያስፈራኝ ቤተክርስቲያንን ወደፊት ባዶ ያስቀራል ምለው ምንፍቅና አይደለም በትዳር ላይ ያለ አመጽ ነገ ከነጎዳ ቤተክርስቲያንን ይጎዳል ብዬ ማስበው ትዳር ላይ ያለ የሰዎች አመለካከትና ነገሮችን ቀለል አድርጎ ማየት ይሄ በጣም ከባድ ስለዚህ ትዳሬ ይታመማል ይዤው መጣለው ኢየሱስ ይፈውሰዋል ከዛ ይዤው እነሳለሁ እንጂ ጥያ አልቀር ጤንነት ነው ጤንነት እግዚአብሔር እግር ስር ይጣላል ደና ይሆናል ትነሻለሽ በጌታ በኢየሱስ ስም በአጥንት ላይ ያለ ህመም በሆድ ውስጥ ያለ ህመም በደም ውስጥ ያለ ህመም በቆዳ ላይ ያለ በሽታ በጌታ በኢየሱስ ክርስቶስ ሕያው ስም አሁን ከምንናገረው የእግዚአብሔር የሕይወት ቃል የተነሳ በኢየሱስ ስም የተፈወሰ ይሁን ምንም አይነት በሽታ አንቺ ትጥይዋለሽ እግዚአብሔር ፈውሶ ይልክሻል ልጆችሽ ናቸው ይፈወሳሉ በጌታ በኢየሱስ ስም ምንም አይነት ከሐኪም የወጣ ቃል የሟርት ቃል የባለሞያ ቃል በእግዚአብሔር ቃል ይሻራል ደና ይሆናል ጥለህ የምታነሳው ጉዳይ አለ ወንድሜ ጥለህ የምታነሳው ጉዳይ አለ አዎ ሶስተኛው ራሳችንን በእግዚአብሔር ፊት መጣል የሚለውን ሐሳብ እሱን ደግሞ መዝሙር 84 ቁጥር 10 ላይ ዳዊት ምን ይላል ከአይላፍ ይልቅ በአደባባዮች እንዴት አንዲት ቀን ትሻላለች በኃጥአን ድንኳኖች ከመቀመጥ ይልቅ በእግዚአብሔር ቤት እጣል ዘንድ መረጡ በማን ቤት በእግዚአብሔር ቤት እጣል ዘንድ ከአይላፍ ይልቅ በአደባባዮች አንዲት ቀን መጣል ይችላል አሁን እዚህ ሰርከስ ለማየት አይደለም የተሰበሰበ ነው እዚህ የእግዚአብሔር ክብር አለ እዚህ አሁን ድራማ ለማየት አይደለም የተቀመጥነው እዚህ የእግዚአብሔር መገኘት አለ የእግዚአብሔር ዙፋን አለ አማኞች ባሉበት የእግዚአብሔር ፕሬዘንስ የመንፈስ ቅዱስ ህልውና አለ ስለዚህ ስንመጣ እዚህ ቦታ መገኘታችን መባረካችን እንደሆነ እናውቃለን የቱንም ያህል ነገሮች ይክበዱ ከእግዚአብሔር ቤት መቅረት አይቻልም ከኔ ጋር ናችሁ ቤተክርስቲያን መምጣት ፋሽን አይደለም ኮሚትመንት ነው የህይወት ዘመን ላይፍ ታይም ኮሚትመንት ነው አንተ ስትደሰት ምትመጣ ስታዝን ምትቀር ከሆነ ትክክል አይደለም እንደውም ሐዘን በገጠመ ጊዜ የሚመጣው ማን ፊት ነው እግዚአብሔር ፊት ደስታም እንዳያርቃችሁ ደስታ ከቤቱ ጥርቅ አድርጎ የሚያስቀራቸው ሰዎች አሉ ምቾትም አለመመቸት ሐዘንም ደስታም የቱንም ያህል ይፈራረቁ ሁሉ ጊዜ ራስህን ልታገኝ የሚገባው በእግዚአብሔር ፊት ነው አሜን አሜን
ከሱ ወዴት ይሸሻል? ወዴት ይኬዳል? ምን መጽናኛ ኖሮ? ምን መደበቂያ ኖሮ? የትኛው ዛፍ ነው የሚያስጠልል? በዚህ ዘመን ካለ ክፋት የትኛው ትልቅ ቤት ነው የሚያስጠልል? የትኛው? አይምሮአችን፣ መንፈሳችን፣ ነፍሳችን ተረጋግታ ከእግዚአብሔር ጋር የምትኖረው በእርሱ ህልውና ውስጥ መኖር ስንችል፣ መጽሐፍ እንደሚል ከመከራ እንድናመልጥ ደጃችንን በኋላችን እንድንዘጋ በእግዚአብሔር ፊት እንድንሆን መጽሐፍ ይናገራል። ይሄ ምን ገባበት ቤትና ደጁን ምን ዘጋበት የእግዚአብሔር ህልውና ያለበት ስፍራ ነው። የጸሎት ህይወት ማለት ነው። የእምነት ህይወት ማለት ነው። እዛ ውስጥ ነው መደበቂያችን። መንፈስ ቅዱስ አንዱ ስራው መጋረድ ነው። ይጋርዳል። መንፈስ ቅዱስ ይጸልልሻል ሲል መጸለል ማለት መጋረድ ማለት ነው። ፕሮቴክት የሚያደርግ የእግዚአብሔር መንፈስ ነው። ወገኖቼ መንፈስ ቅዱስ ባይጋርደንና ባይረዳን በዚህ ዘመን ያለው አእምሮን የሚጎዳ አእምሮን የሚያቆሽሽ ነገር ብዙ ነው። በጣም ብዙ ነው። ከመንፈስ ቅዱስ ጋር ያለንን ህብረት አጠንክረን መቀጠል ያስፈልጋል። ትካዜህን ግን በማን ላይ ጣል? በእግዚአብሔር ላይ ጣል ነው የሚለው። ሌላ መጣል ያለብን ነገር አለ። አንደኛ ጴጥሮስ ምዕራፍ 5 ቁጥር 7 እርሱ ስለናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። እስቲ ለመጣል ነው የመጣሁት በሉ አንዴ። ለመጣል ነው የመጣሁት። በጌታ በኢየሱስ ስም እነግራችኋለሁ ወገኖቼ፣ መጣል ያለባችሁን ይዛችሁ አትመላለሱ። ፕሊዝ ይዛችሁ አትመላለሱ። ያደራቃ አይደለም ጭንቀት፣ ያደራቃ አይደለም። እኔ አሁን ስስቅ እያስተማርኩኝ አብረው የሚስቁ ሰዎች አሉ። ሃሌሉያ! እስቲ ሳቁ አንድ ጊዜ በሳቅ። እግዚአብሔር ሐዘንን የሚያስንቅ ሳቅ ይሰጣል። ይኸው መንፈስ ቅዱስ እንደተኮረኮረ ሰው ነው የሚያስቅ። በእውነት እውነቴን ነው የምነግራችሁ። አሁን ሳቅ ውድ በሆነበት ዘመን ጥርስ ይርገፍ የሚላል እያስተማርኩ ጠላቴ ይርገፍ እኔ እስቃለሁ። እንዴ ምን ሆኜ ነው ጥርስ የሚረገው? እኔ አገልግዬ አርጅቼ ነው ጥርስ የመጨረሻ ላይ ይረገውጂ። ዝም ብሎ የሚረግፍ የለም እንዴ። እግዚአብሔር ሳራ ቤት ገብቶ አብርሃም ቤት ገብቶ ትወልጃለሽ ሲላል ክክክክ ብላ ሳቀችው። ሳቀች ይላል። በነገራችን ላይ እግዚአብሔር ሲናገር ያስቃል። ደስታ ነው። አሁን እሷ አልሳኩም ማለት ሲጠይቃት ሳቅሽ እንጂ አላት። ሳቅሽ እንጂ እንዴ አልሳኩም ይባላል እንዴ? የሳቁ ሳቅሽ እንጂ። እንደገና አፍህን በሳቅ ሞላለሁ ይላል እዚህ መጽሐፈ ኢዮብ ላይ አይደለ? እንደገና በሳቅ አፍህን ሞላለሁ። አዮ ጭንቀት ሲወድቅ ሳቅና ደስታ ተሞልተ ነው የምትወጣው። በጌታ በኢየሱስ ስም የደስታ መንፈስ ይግባ። በቤታችሁ የሳቅ መንፈስ ይግባ። መቆዘም ለዘላለም የተወጋ ይሁን። እግዚአብሔር ለመንደሩ ሁሉ ሰላምና ደስታ ምክንያት ያርጋችሁ። በዚህ በረከት ባርካችኋለሁ። እናንተ አቅፋችሁ ሰላም የምትሉት ሰው ሰላማችሁ ይግባ። በቤቱ ሰላማችሁ ይግባ። ስታቅፉት ደስታ ይሰማው። ልክ ማርያምና ኤልሳቤጥ ሲገናኙ የመንፈስ ኮኔክሽን እንደነበረ አዮ የሰላምታሽን ድምጽ በሰማው ጊዜ እንዳለች እግዚአብሔር በእናንተ ሕይወት ውስጥ ካስቀመጠው ከመንፈሱ የተነሳ ሰላም የምትሏቸው ደስተኛ ይሁኑ። እንዲህ ነው የእግዚአብሔር ሥራ። በቃ ስትስቅ አብሮ ይስቃል። ህዝብ አብሮ ይስቃል። የተጨነቀ የተቸገረ እንኳን አብሮ ይስቃል። በቃ አብሮ ይስቃል። ወገኖቼ ሳቅ እኮ የጥርስ መገለጥ አይደለም። ሳቅ ከውስጥ የሚመነጭ ደስታ ነው አይደለም እንዴ? ወገኖቼ ይሄ ከመንፈስ ቅዱስ የሆነው ደስታ እና ሳቅ ኮሜዲ ምናምን አያስጠብቅም። ኮሜዲ አያስጠብቅም። ዝም ብለህ ትስቃለህ፣ ዝም ብለህ ትደሰታለህ። በቃ አሁን ሁል ጊዜ በጌታ ደስ ይበላችሁ ይልና አልበቃውም፣ ደግሜ እላለው ደስ ይበላችሁ። መቼ መቼ? ሁል ጊዜ። በወር አንድ ጊዜ ደሞዝ ሲደርስ ከሳቅ ችግር አለ። በወር አንድ ጊዜ ፕሮግራም ጠብቀ ልክ ደሞዝ ስትቀበል ካካካካ ምትል ከሆነ የሳቅ ምንጭ ደሞዝ ነው ማለት።
የሳቅህ ምንጭ እግዚአብሔር ከሆነ በቃ ሁሉ ጊዜ ትደሰታለህ ወንድሜ። ተከፍታ አትችለውም ብራዘር፣ ተጨንቃ አትችለውም። ለዚህ ነው ጴጥሮስ ምን አለ? የሚያስጨንቃችሁን ሁሉ፣ የተወሰነውን አይደለም እኮ የሚለው እንደው ጥቃቅን ትንንሽ ነገሮችን ጣል አድርገም አይደለም። የሚያስጨንቅህን ነገር ሁሉ ምንድነው ውስጥህን የሚያብሰከስከው? እሱን ነገር አምጥተህ በማፊት ትጥለዋል፣ በእግዚአብሔር ፊት ትጥለዋል፣ በኢየሱስ እግር ስር ትጥለዋል። አታነሳውም ድጋሚ ጥለኸው ነው የምትሄደው። በቃ አንዳንድ ሰዎች ሳያውቁት የጣሉትን ነገር አንስተው ይወጣዋል። በቃ ጥለኸዋል፣ ዝም ብለህ መሄድ ነው ያለብህ። ይሄ ከአእምሮ ጋር የተገናኘ ነገር ነው ወገኖች። ከአእምሮ ጋር መንፈስ ቅዱስ ይሰራ። በአእምሮአችን መታደስ ስንለወጥ ምን ተዋቸው ነገሮች በጣም ብዙ አሉ። አሁን መንፈስ ቅዱስ አንዱ ስራው በአእምሮ መታደስን ወደ ህይወታችን ማምጣት። በእኛ ስላለው ስለ ጽድቅ ስራችን ሳይሆን መንፈስ ቅዱስ በእኛ ህይወት ውስጥ ስለሰራው መታደስ ነው የጸደቅን ሄዳን ይላል ቲቶ ምዕራፍ 3 ላይ አይደለም? በአዲስ ልደትና በመታደስ አዳንን እንጂ በእኛ ስላለው የጽድቅ ስራ አይደለም ይላል። መዳንህ እንኳን በእግዚአብሔር መንፈስ ኃይልና በጸጋው ከሆነ ኑሮህም እንደዛው በጸጋው ነው መሆን ያለበት። ደስታህን የምትወስደው ከእግዚአብሔር እጅ ነው። ዓለም ላይ ያሉ ሰዎች የምትገባበት ስፍራ ሁሉ ልክ እንደ ክብር እንግዳ በሰፌድ ጭንቀት ይዘው ነው የሚጠብቁ። በሰፌድ እያዘገነ ነው የሚሄደው። ዓለም ላይ እንዲህ ነው ያለው፣ ያዝችን እያለ ጭንቀት ሐሳብ እያስያዘ። ነገር ግን እግዚአብሔር ጋር ስትመጣ ጣለው ይልሃል። ሃሌሉያ! ጣለው ይልህና የሱን ደስታ ይሰጣል። ልንቀበልና ልንኖርበት የሚገባው ይሄንን ነው ወገኖቼ። ዛሬ ያስጨነቀሽን ሁሉ ትጥይዋለሽ። እስቲ ተነስተን አንድ ጊዜ ይሄንን ቃል እናውጃለን። ተነሱና የሚያስጨንቀኝን ሁሉ፣ ትላንትና ያስጨነቀኝን ባንተ እግር ስር አሁን ጥየዋለሁ፣ አሁን አራግፌዋለሁ። ደስታህን ሰላምህን ስለሰጠኸኝ አመሰግንሃለሁ። ክብር ለጌታ ይሁን። አጨብጭቡና ለእግዚአብሔር ክብር ስጡ። አረፍ አረፍ በል። አጠገብህ ያለውን ሰው እግዚአብሔር ፊት ከጣልከው በኋላ ደግመህ አትፈልገው በለው። በቃ ጥለኸዋል። አደራ ያደራ ቃል አይደለም እየተመላለስን ምን ወስዶ ማለት ከጣልከው በቃ አለቀ። ያን ሐሳብ አታስበው ማለት ነው። እግዚአብሔር ያስረሳል። እግዚአብሔር እኮ የሚያስረሳ አምላክ እኮ ነው። አቤት የኛ ጌታ። ዳዊት ሲዘምር ምን አለ? እንዳለፈ ውሃ መከራዬን አስረሳኝ። አንተ መርሳት እኮ ጸጋ እኮ ነው። አሁን አንዳንድ ቂም መያዝ ማይችሉ ሰዎች አሉ። በቃ ፈጥሮባቸው ዛሬ ሰድባችሁት ነገር ከት እያለ የሳቀ ቅፍ የሚያደርጋችሁ ሰው አለ። የታደለ የተባረከ ሰው ነው። በቃ ጸጋ ይበዛለት። ሲያመነዥግ አያድርም ማለት ነው። ሲያመነዥግ አያድርም። በቃ ትላንት አልፏል፣ በቃ ረስቶታል። ዛሬ አዲስ ሰው ይመጣና እቅፍ አድርጎ ሰላም ይልሃል። ይሄ ረጅም እድሜ ነው የሚኖረው። ረጅም ዘመን በቃ ትቷል፣ አራግፏል። እግዚአብሔር ይባረክ። ስለዚህ የሚያስረሳ አምላክ ነው። እንድንረሳ ደግሞ የሚያደርግ እሱ ነው። ሌላኛውን ልንገራችሁና እንጠቀልላለን። የዮሐንስ ወንጌል ምዕራፍ 21 ቁጥር 6። የዮሐንስ ወንጌል ምዕራፍ 21 ቁጥር 6 ይገርማችኋል። ጥለን ከምናነሳቸው ነገሮች አንዱ መረብ ነው። ሐዋርያቱ ሌሊቱን ሙሉ ሲደክሙ አደሩ። ምንም አሳ መረባቸው ውስጥ አልገባላቸው። ግራ ገባቸው። ይለፋሉ፣ በግራ በቀኝ ይጥሉታል፣ ምንም ነገር የለም። በኋላ ላይ ኢየሱስ መጣና መረባችሁን በስተቀኝ በኩል ጣሉት አላቸው። በምን በኩል? በስተቀኝ በኩል ጣሉት አላቸው። ምሪት ነው ይሄ። ዛሬ አንድ ሰው የሚባረክበትን መንገድ አውቆ ይወጣል። መረቡን የሚጥልበትን ስፍራ አውቆ ይወጣል። ይጥላል፣ ሰብስቦ ይነሳል። ጌታ ሆይ ሌሊቱን ሙሉ እኮ ደከምን፣ ምንም አሳ ወደ መረባችን አልገባም፣ አሁን በስተቀኝ ጣሉ አላቸው። እንደ ቃልህ ግን እንጥለዋለን። ማን ስላለ? ኢየሱስ ስላለ ትጥለዋለህ። ኢየሱስ ካለ ክርክር የለም።
ንጉስ ከተናገረ ክርክር የለም። አሳዎቹን የሚያዛቸው ማን ስለሆነ? እሱ ስለሆነ። ስለዚህ በእግዚአብሔር ልጅ በኢየሱስ ቃል መሰረት መረባቸውን ጣሉ። አይገርማችሁ? በቀኝ በኩል የጣሉት መረብ መጎተት እስከሚያቅታቸው ድረስ በአሳ ተሞልቶ አጋዥ ጠርተው 153 አሳዎችን ሰብስበው አወጡ። አንተ በእምነት የጣልከው ጣል የተባልከው ነገር ስትጥለው በረከት ይዞ ይነሳል። ባዶ ነገር ባዶ መረብህ በረከት ሰብስቦ ይመጣል። አንተ የሚታይ ባዶ እንደሆነ ነው፣ ሞክረህ ያጣኸው ነው። እንደ እግዚአብሔር ቃል እንደ መለኮት ሐሳብ ሲሆን ግን እሱ መረብ በረከት ይሰበስባል። ምንድነው ያደከመህ ነገር? ተመላልሰ አቅም የጨረስክበት ነገር ጥያቄ ሆነብህ። ወገኖቼ ከልባችሁ ስሙኝ፣ እግዚአብሔር ይችላል። እግዚአብሔር የሚባርክ አምላክ ነው። ኢየሱስ በረከትን የሚያዝ ጌታ ነው። ስለኔና ስላንተ እንድትከፍለው ሂድና አሳ አጥምድ። አሳውን ስትከፍተው ከውስጡ ዲናር ታገኛለህ ይላል ጌታ። ዲቴል ነው የሚነግር። ዲቴል ሄዶ ያዘው። አሳውን ሲከፍተው ውስጡ ዲናር አገኘ። ስለሱና ስለ ኢየሱስ ከፈለ። እግዚአብሔር የሚነግርህን በመስማት ከጣልክ በጣልክበት ስፍራ ላይ መሰብሰብ ይሆንልሃል። ጉዳዩ ምን እንደሆነ ልንገራችሁ። ችግሩ በረከቱ ያለው ሌላ ቦታ፣ አንተ የምትዳክረው ሌላ ቦታ። አንድ ሞኝ ሰው ያሉ መርፌ ጠፋበት። መርፌ ጠፍቶበት ቤት ውስጥ ፈልጎ አጣው። ሰውየው ምንድነው አልኳችሁ? ሞኝ ነው። ምንድነው አልኳችሁ? ሞኝ ነው። ቤት ውስጥ ሲያጣው ውጪ መብራት ላይ መፈለግ ጀመረ። ከዛ አንድ ሰው በዛ መንገድ ያልፋል። ምን እየሰራህ ነው? መርፌ ጠፍቶብኝ እየፈለኩ ነው። አረ ላግዝህ ምናምን ይለውና ግን የቱ ጋር እንደጠፋብህ ታስታውሰዋለህ አለው። አይ የጠፋውማ ቤት ነው። ቤት ነው የጠፋው። እና እዚህ አይ እዛ መብራቱ ስለሌለ እዚህ ጋር የአንዳንድ ሰዎች የበረከት ጥያቄያቸውን የሚፈልጉበት ቦታ ያልጠፋባቸው ቦታ ላይ ነው፣ የማያገኙበት ስፍራ ላይ ነው። እግዚአብሔር ዛሬ ይቀይራል ታሪክ። በጌታ በኢየሱስ ስም ከበረከት ጋር መገናኘት ይሁንልህ። በኢየሱስ ስም ለልጆች፣ ለቤት፣ ለኑሮ፣ ለትዳር የሚሆነውን በረከት ወደምታገኝበት ስፍራ መረብህን የሚያስጥል ቃል ነው ይሄ። በኢየሱስ ስም ትሰበስበዋለህ። እግዚአብሔር የተናገረህን ስማ እንጂ መሰብሰብ ነው። ከዛ በኋላ ሲወጡ ባዶ እጃቸውን እያለቀሱ ነበር የወጡት አለ መጽሐፍ። ሲመለሱ ግን ነዷቸውን ታቅፈው እያመሰገኑ። በጌታ በኢየሱስ ስም ይሄ ይሁንልህ። በቤት ይሄ ይሁን። በዚህ አዲስ ዓመት ውስጥ በተቀበልከው ዓመት ውስጥ ለብዙ ዘመን ፈልገ ያጣኸውን የምታገኝበት ይሁን። አንዴ ተነስተን ይሄንንም እናውጃለን። አሜን አሜን። ተነሱ። ክብር ለጌታ ይሁን። የጠፋብህን የምታገኝበትን ቃል እግዚአብሔር በተናገረው መሰረት መረቡን በቀኝ ምንጥልበት ነው የሚሆነው። ጌታ ሆይ በል፣ እንደ ቃል መረቤን በስተቀኝ ጥያለሁ። ስለ ባረከኝ አመሰግንሃለሁ። መረቤን በአሳ ስለሞላ ስምህ ይባረክ። ከዚህ በኋላ የኔ ህይወት የበረከት ነው። ክብር ስጡ ለአምላካችን። ሃሌሉያ። አረፍ በሉ። በረከታችንን የምንቀበልበት ምሽት ነው ይሄ ምሽት። በቃ እንዳመነ ሰው እግዚአብሔር እንደተናገረው ሰው ነው መረብህን ምጥለው። መረብህ የሥራ ማመልከቻ ከሆነ ምጥልበትን ቦታ ታውቀዋል። ሁሉም ሱቅ እየሄድክ እኮ የሥራ እንትን አይገባም። ሁሉም ሱቅ ታደርሰዋለህ። ያስ ጸልየህ ነው የምትጥለው መረብህን። ጸልየህ እግዚአብሔር በዚህ ምሽት ጆሮህን ከፍቶ ይናገርሃል። እግዚአብሔር በህልም ይናገርሃል። ያንተ ጉዳይ የት እንዳለ እግዚአብሔር ይመራሃል። አይገርምህም? አብርሃምና ሎጥ እኩል ነው የወጡት። ይዞት ነው የወጣው። እግዚአብሔር ለአብርሃም እባርክሃለሁ ብሎታል። ከሎጥ ጋር ሲነጋገሩ ሎጥን አንተ ወደ ቀኝ ብትሄድ እኔ ወደ ግራ ሄዳለሁ ምረጥ አለው። ቅድሚያ ሰጠ። ምረጥ ሲለው ሰዶም ገሞራን የለመለመውን ስፍራ ሎጥ መረጥ አይደል? የለመለመውን። አብርሃም በሰው ሰውኛ ስታዩት የመረጠው አለታማ ቦታ ነው።
ጭው ያለ በረሃ ነው። በረከት ያለው በጻድቅ ራስ ላይ ነው ይላል መጽሐፍ። ኧረ አሜን በለኝ። በረከት ያለው በጻድቅ ራስ ላይ ነው፣ በቦታ ላይ አይደለም። ይኸውልህ አንተ ላይ ነው በረከት ያለው። አብርሃም በሄደበት ስፍራ ሁሉ የተባረከ የሆነው በረከት በጻድቅ ራስ ላይ ስለሆነ ነው። በሰው ሰውኛ ለምለም የነበረው ሰዶም ገሞራ ከብዙ ዘመን በኋላ እሳት በልቶታል። ከሰማይ የወረደ ዲን አቃጥሎታል፣ አመድ ሆኗል። እግዚአብሔርን ያመነው አብርሃም ግን የመረጠው ጭንጫ አለት የሆነው መሬት በረከት ሆኖለታል። በረከት ባንተ ራስ ላይ ነው። በረከት ባንቺ ራስ ላይ ነው። የምትሄጂበትን ስፍራ ምንጭ የሚያፈልቅልሽ ጉዳዩ ካንቺ ጋር ስላለ እንጂ ከቦታው ጋር አይደለም። ይሄን በምን እናረጋግጣለን? ይስሐቅ ቀጥሎ የአብርሃም ትውልድ የሆነው ይስሐቅ በሄደበት ስፍራ ጉድጓድ ይቆፍራል። አይገርምም? እነሱ ሲቆፍሩ የማይወጣ ውሃ ይስሐቅ ሲቆፍሩ ይወጣል። በረከት በማን ራስ ላይ ነው? በጻድቅ። እግዚአብሔር በእኛ ላይ ካስቀመጠው ኪዳን የተነሳ የሚፈልቁልን የበረከት ጉድጓዶች አሉ። ጸልየ ታደርገዋለህ፣ ውሃ ይፈልቃል። ጸልየ መረብን ትጥላለህ፣ እግዚአብሔር በአሳ ይሞላዋል። ይኸው ነገርኳችሁ ስጀምር እግዚአብሔር በአዋሳ ምድር ላይ የሚሰራውን ነገር ተናገረን። ጸለይን፣ መረባችንን ይዘን ወጣን። እግዚአብሔር 30 ነፍሳት አጠመደ። ትጸልያለህ፣ ወንጌል ትመሰክራለህ፣ መረቡ ውስጥ እግዚአብሔር ነፍሳት ያስገባል። ይቺ ቤተ ክርስቲያን በእምነት ነው መረቧን የምትጥለው። ይሄ ሁሉ ሰው ድሮ አልነበረም የመጣው፣ መረቡ እየተጣለ በሄደ ቁጥር ነው። በእምነት ነው የእግዚአብሔር ስራ የሚሰራው። አሁንም የጀመራችሁትን ይሄንን አዲሱን ህንጻ ስራ በእምነት ትጀምሩታላችሁ፣ እግዚአብሔር ይፈጽመዋል። በጌታ በኢየሱስ ስም እግዚአብሔር ይፈጽመዋል። የሰው እጅ ሰርቶ አይጨርሰውም፣ የእግዚአብሔር ክንድ ግን ይፈጽመዋል። እንዳትረሱ። ክብር ለጌታ ይሁን። ስለዚህ ጥለን የምናነሳቸው ነገሮች አሉ፣ ጥለን የማናነሳቸው ነገሮች አሉ። ራሳችንን ደግሞ በክርስቶስ ኢየሱስ ላይ እንጥላለን፣ እናስደግፋለን። ወገኖቼ ትላንትና የጣላችሁት ምንም አይነት ነገር ዛሬ እንዳትፈልጉት፣ ዛሬም የጣላችሁትን ነገር እንዳትፈልጉት። ተጥሎ የማይነሳ ጉዳይ አለ። ጥላችሁት ደግሞ መረባችሁን በአሳ የሚሞላ አምላክ ስላለ በእርሱ በመታመን በምሪት ህይወታችሁ እንድትመሩ፣ ራሳችንን ደግሞ በእግዚአብሔር ላይ እንድንጥለው፣ ጭንቀት ሐሳባችንን ሁሉ እንድንጥል እግዚአብሔር ስለተናገረን ቃል ስሙ ለዘላለም የተባረከ ይሁን።